እርግጠኛ የሚሆነው በእሱ አቋም ላይ ሳይሆን እግዚአብሔር በክርስቶስ ኢየሱስ በገለጠው ፍቅር ላይ ነው። ማንም የሆነ ደረጃ ድረስ ነው የሚወዳችሁ። ባይዘው በጣም የሚወዳችሁ ከሆነ ዋጋ ይከፍልላችኋል። የእናንተ ችግር በጣም እየረዘመ ሲሄድስ ይደክመዋል። ከኃጢአት በቀር ያልተጻፈ ከፍታ ያልተጻፈ ዝቅታ የለም፣ በሙሉ ተጽፏል። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል የሚለው መጽሐፍ ቅዱስ ምን ያህል እንደምትወደዱ ስታውቁ አትፈሩ። የሮሜ መልእክት ምዕራፍ 8 ላይ ከቁጥር 35 እስከ ቁጥር 39 ድረስ መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ጥያቄ ነው። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። መልስ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ይሄ የሮሜ መጽሐፍ የጳውሎስ መልእክት ነው አይደል? የራሱ የወንድማችን የሐዋርያው ቅዱስ ጳውሎስ መልእክት ነው። ከጳውሎስ ደብዳቤዎች መካከል ትንሽ ለየት የሚያደርገው ይሄ መጽሐፍ ወይንም ይሄ ደብዳቤ ከሌሎቹ ከተቀሩት መልእክቶቹ በተለየ አይነት መንገድ ሰፋ ባለ ሁኔታ የአዲስ ኪዳን አስተምህሮዎች ብለን ዶክትሪናል ቡክ ነው። ከክርስቶስ ፍቅር ማን ይለየናል ይላል። ከክርስቶስ ፍቅር ማን ይለየናል? አሁን እናንተውን ኦኬ አንብቤዋለሁ እስከ ቁጥር 39 ባላነበው ኖሮ የመጀመሪያ አድማጭ ብትሆኑ ምንድነው ልትሉኝ የምትችሉ? አሁን የሮሜ ቅዱሳን እንደኔና እንደናንተ እጃቸው ላይ ሙሉ መጽሐፉ የለምና እያነበበላቸው ነው። ምናለ አቂላ ሊሆን ይችላል ወይ ቅርጵርስቅላ ልትሆን ይችላል። እያነበበ ነው። አሁን ምዕራፍ 8 እያለ አይደለም፣ ዝም ብሎ ደብዳቤ እያነበበ ነውና በጣም ሪጆይስ እያደረጉ ነው። እስከ 7 ተሰቃይተው 8 ላይ ገብተዋል። በጣም አስተያየት ያደርጋሉ። ከዛ ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? የክርስትና መሰረት ተወደናል ይላል። እሱ እኔን ከወደደበት ከዚህ ፍቅር አለ ጳውሎስ፣ ፍቅሩ ከኔ አንጻር አልተነሳም፣ ከክርስቶስ አንጻር ነው የተነሳው። በእኔ አወዳደድ ላይ አይደለም የቆመው፣ በሱ መውደድ ላይ ነው የቆመው። ዮሐንስ ነው አንደኛ ዮሐንስ ላይ ነው ዮሐንስ እሱ አስቀድሞ ወዶናልና እኛ እንወደዋለን ያለው። ከላይ ወደ ታች ነው የወረደው፣ ከታች ወደ ላይ አልወጣም። እኔ እግዚአብሔርን የወደድኩት ቀድሞ ወዶኝ ነው። ኢቭን ፍቅርን ያወቅኩት እሱ ወዶኝ ነው። ከክርስቶስ ፍቅር ማን ይለየናል ይልና ሁለት ኤክስትሪም ነው ጳውሎስ የሚያነሳው። ሶሪ በእውነት እኔ ይሄንን አሁን ስነግራችሁ አንዱንም አልችለውም። እኔ መከራውን አንዱን አልችለውም፣ ክብሩንም አንዱንም አልችለውም። ስለዚህ ነው ጳውሎስ እላዩ ላይ አይመሰርተውም ነገሩን መቻለን። እነዚህ ነገሮች ይደረድራቸዋል። ጳውሎስ ባይዘዌ ተራ ነገሮች ናቸው አይደለም ያለው፣ አሸናፊዎች ናቸው አለ። ከነሱም በልጣለን አለ እንጂ ዊነርስ ናቸው። የዓለም ነገስታት ሊሆኑ ይችላሉ። ማንም ቢሆን ይዝረከረካል በእነዚህ ምንም በፊታቸው መቆም አይችልም። ዊነርስ ናቸው። ከአሸናፊዎች በልጣለሁ ያለው በወደደኝ በርሱ ነው። አትችልም። እኔ አየሁት፣ ለእናንተ ለመስበክ ብዬ አይደለም ያየሁት፣ ውስጤ ሲፈስ አየሁት። መከራ አንጻራዊ ነው። መከራ ጭንቀት አሁን ለሮሜዎች መከራና ለኢትዮጵያውያን መከራ አንድ አይነት አይደለም። ለሮማውያን በሮም ላሉ ቅዱሳን መከራ ሲል ሞት ነው፣ ፊት ለፊት ሞት ነው። ኢየሱስ ክርስቶስ ጌታ እንደሆነ በአፍ መስክር መከራ ነው። ጳውሎስ ወደ መቃብራቸው ነው እየገፈተረ የሚከታቸው፣ ወደሚሞቱበት ነው እየገፋቸው ያለ እና መከራ ነው የሚለየን። ማን ይለየናል? መከራ ነው አንደኛ። ጭንቀት ያውቃል ጳውሎስ 35 ዓመት በጌታ ቤት ሲኖር 20 ዓመት እስር ቤት ያሳለፈው ጭንቀት ያውቃል። ስደት ደግሞ እነሱ በጣም ያውቃሉ። ይገደሉ ነበር እየተያዙ። እንደውም አይ ቲንክ ምናልባት ታርሙኛላችሁ ልክ ካልሆንኩ ኔሮ ይመስለኛል ሮምን አቃጠላትና 65 ዓመተ ምህረት ይመስለኛል ሮምን አቃጥሏት ክርስቲያኖች ናቸው ያቃጠሉት ብሎ ኢምፓየር ዋይድ የሆነ በክፍለ ግዛቱ በሙሉ ክርስቲያን ከሆነ ተገኝቶ ይገደል የሚል አዋጅ አወጣ።
ስደትን ያውቁታል ከማንም በላይ። ኢየሩሳሌም ካሉ ቅዱሳን በላይ ሮም ያሉት ቅዱሳን ስደት ያውቃሉ። ጳውሎስ ይሄንን የሚያክል ግዙፍ ስደት እንዳለ ያወቀ አይለየንም ሊላቸው ነው። ስደት ነው፣ ራብ ነው፣ ራቁትነት ነው፣ ፍርሃት ነው፣ የመጨረሻው እንትን ነው፣ ትንሽ ከባድ ነው፣ ሰይፍ ነውን? እነዚህ ነገሮች በሙሉ ሮም ቸርች ላይ ፓኬጅ ናቸው አሉ። መቼ እንደሚመጡ ነው የሚጠብቋቸው እንጂ በጌታ አምነው ሲኖሩ ይሄ ሁሉ ነገር አለ። የሆነ ቀን ሰይፍ ሊገጥመው ይችላል፣ መከራ ሊገጥመው ይችላል፣ ስደት አለ። እነዚህን ሁሉ ነገሮች ጳውሎስ ሲዘረዝራቸው ለእነዚህ ሰዎች እንግዳ አይደሉም። መጠኑ ይለያያል እንጂ እስከ ዛሬም ደርሶባቸዋል። ከዚህም በኋላ ክርስቲያን ሆነው ሮም ውስጥ ሲኖሩ ይደርስባቸዋል። ከዛ ጳውሎስ አንድ ጥቅስ ይጠቅሳል። የመጽሐፍ ቅዱስ ጥቅስ ነው የሚያመጣው። ክርስትና ካልተነካን መኖር ትንሽ ከባድ ነው። ጳውሎስ ይሄንን ሲጽፍ በምን አይነት ኮንቪክሽን ውስጥ እንደሚጽፈው ታውቃላችሁ? ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ በሚል ኮንቪክሽን ውስጥ ያለ ሰውዬ ነው። ሰይፍ ነው የሚለየኝ ይላል። አይ ይልና ጥቅስ ነው የሚጽፈው። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈው ነው። መልስ ነው ባይዘው ሌላኛው ኦሬዲ ይሄ ተጻፈ ነው። እንደዚህ ሆኜ የምኖር ከሆነ ይሄኛው ህይወት ይመጣል። ቢሆንም ግን ይሄ ሁሉ መከራ እንዲመጣ ምክንያት የሆነው ክርስትና የተጀመረው በክርስቶስ ፍቅር ነው። መከራዎቹን ሲዘረዝርላቸው የሮም ቅዱሳን ያውቋቸዋል። ሲዘጋው ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ ተጽፏል ብሎ ከቀደመው ኪዳን ላይ ካለ መጽሐፍ ጎትቶ አምጥቶ እንዲህ እኮ ተብሏል። ስለ ኢየሱስ መገደል፣ ስለ ኢየሱስ መሞት፣ ስለ ኢየሱስ መከራ መቀበል እንደተጻፈ ሁሉ እኛ በሱ ሆነን ስለምንቀበለው መከራ ኦሬዲ ተጽፏል። አንደኛው ዊንግ ይሄ ነው። አንደኛው ክንፍ ይሄኛው ነው። ክርስቲያኑ ነው ሰው ሲኖር አንደኛው ክንፍ ይሄኛ ነው፣ ሌላኛው ክንፍ ደግሞ አለ። የሚቀጥለውንም ክንፍ ባይዘው እኔ መቋቋም አልችልም። አሁን በእኛ ዘመን ብዙ እየተቋቋሙ አይደለም። 38 ላይ ሞት ቢሆን ይላል። እኔ ሞቼ አላቅም፣ ስለዚህ ሞት አላቅም። እኔ ሞት ቢሆን ይላል። ሰውየው ሞቱ ያውቃል አይደል? ወግሮት ሞቷል ብለው ጥሎት ሄዶ አይደል ተመልሶ የተነሳው? ሞቱ ያውቃል። ህይወት ቢሆን መላእክት ቢሆኑ፣ መልአክ አይቶ የሚያውቃል? ለዚህ በእኛ ዘመን መልአክ የሚመስል ነገር አይተን አይደል የመላእክት አገልግሎት እያልን የምናወራው። መልአክ ራሱ እኮ አላየንም ገና። መልአክ የሚመስል ስናይ የመላእክት አገልግሎት የሚል መጽሐፍ እንጽፋለን። ወንድ መልአክ፣ ሴት መልአክ ግራ ይገባናል። ድብልቅልቃችን ነው የሚወጣው። ቀላል እንደ ዳይሜንሽን ነው። መላእክት ቢሆኑ፣ ግዛት ቢሆን ቴሪተሪ ነው ያለው ቢሆን ብሎ የሚመጣው እስካለው ነው የምናውቀው። የሚመጣው በብርሃን ነው አይደል? ገና የምናገኘው የሚመጣው ኃይላት ቢሆኑ፣ ከፍታ ቢሆን፣ ዝቅታ ቢሆን። ኃይላትን ብዙ አናውቅም። ይሄ ሃይራርኪስ ናቸው። ባይዘው ሃይራርኪስ በጣም ጂያንት ናቸው። በጨለማው ዓለምም ላይ ያሉት ማለት ነው። በጨለማው ዓለም ላይ ኃይላት ሲባል አንዳንድ ሰይጣን ስንባል የሚመስለን ሰፈር ውስጥ የሆነ ነገር ለማድረግ የሚሯሯጥ ነገር ነው የሚመስለን። አይደለም። ኪንግደም አለው። 127 ሀገር የሚያስተዳድረው አንዱ አውሬው የሚሾመው አንዱ ነው። የፋርስ አለቃ የተባለው ዋና አይደለም፣ ከሱ በላይ አለ። ይሄ አርኮን ነው። ሳታን አለ እኮ ከላይ። ኃይላት ሲል ጳውሎስ እያወራ ያለው አንዴ ሙቭ ሲያደርጉ አገር ይዘው ሙቭ የሚያደርጉ ናቸው። አንድ የሆነ የሚሯሯጥ ጭፍራ መንፈስ አይደለም ጳውሎስ የሚያወራው። በጣም ጂያንት የሆኑ መንፈሳዊ አካላት ናቸው። አይለዩኝም ሊል ነው። ኃይላት ቢሆኑ፣ ከፍታ፣ ዝቅታ፣ ልዩ ፍጥረትም አላውቅም። ልዩ ፍጥረት የሚያውቃል? ሶስተኛ ሰማይ ደርሶ ስለመጣ ሰውየው በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን
እንዳይችል። ጳውሎስ ምን መሰላችሁ እያለ ያለው? ብዙ ከፍታ አቃለው ብዙ ዝቅታ አቃለው አለ። ከዚህም በኋላ ሌሎች ከፍታዎች ቢመጡ ነው። ከዚህም በኋላ ሌሎች ዝቅታዎች እስከ መሞት ድረስ ቢመጡ ነው እያወራ ያለው። ምንም አይነት ነገር ከዚህም በኋላ ከዚህ በፊት ከመጣው የባሰው ነው ቢመጣ፣ መክበር ቢሆን መዋረድ ቢሆን ነው። በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል እርግጠኛ የሚሆነው በእሱ አቋም ላይ ሳይሆን እግዚአብሔር በክርስቶስ ኢየሱስ በገለጠው ፍቅር ላይ ነው። ከዚህ ፍቅር ሊለየኝ እንዳይችል ተረድቻለሁ። ይዤዋለሁ አይደለም የሚለው፣ ይዞኛል ነው የሚለው። እንደዚህ እጅ ለእጅ ተያይዘናል አይደለም፣ እዚህ ጋር ነው የያዘኝ ይላል ጳውሎስ። እኔ ብለቀው አይለቀኝም። ብዙ ከፍታ ቢመጣ ቢያወዛውዘኝ ይጎትተኛል አለ እሱ። ክብር ለኢየሱስ ይሁን። ወጣቶች በጣም ብዙ ትልልቅ ከፍታ ሊመጣ ይችላል ከዚህ በኋላ። እንደ ሰው እንደ ባላምሮ መንፈሳዊም ነገር ሊሆን ይችላል። ሴኩላር የሆነ በጣም ትልልቅ ፕሮሞሽን ልታገኙ ትችላላችሁ ህይወታችሁ ላይ። በሰው ደረጃ በቀላሉ የማይገኝ ነገር በቀላሉ እናንተ እጅ ላይ ሊመጣ ይችላል። መውረድም ቢሆን ደግሞ በጣም ረጅም ቁልቁለት ሊኖር ይችላል በሰው ህይወት ላይ። ሁለት ኤክስትሪም ቢኖር አለ ጳውሎስ፣ ባላንስ ማረገው በክርስቶስ ፍቅር ነው ይላል። የክርስቶስን ፍቅር ኤክስፔሪየንስ የምታረጉት በገባችሁ መጠን ነው። አንዴ ምናልባት ተናገረው ሊሆን ይችላል። አንድ ሁለት ቦታ እንደተናገርኩት ታስባለሁ። አንዴ ሁለተኛ ልጅ ያለው ትንሹ ልጅ ሁለተኛ ልጅ አጠገቤ መጥቶ ተኝቷል እና ሳየው ተኝቷል። በደንብ በቃ እርግጠኛ ሆኖ ነው የተኛው እጄ ላይ እያየሁት። እንደምወደው ያውቃል፣ ምን ያህል እንደምወደው ግን አያውቅም። እንደምወደው ስለሚያውቅ አጠገቤ መጥቶ ይተኛል። እንደምወደው ስለማውቅ ይጠይቀኛል። ምን ያህል ይወድሃል ብላችሁ ብትጠይቁት ምናልባት ሕፃንም ስለሆነ እንትን ይገዛልኛል ድረስ ነው ይወደኛል የሚላችሁ። ነፍሱን ይሰጠኛል የሚለውን አያውቀው። እንደምወደው ያውቃል እንጂ ምን ያህል እንደምወደው አያውቅም። የፍቅሩ መጠን ያለው ነው ውስጥ ነው። እሱን አየሁትና ተነስቼ ተንበረከኩ። እንደምትወደኝ ነው የማውቀው እንጂ ምን ያህል እንደምትወደኝ አላውቅም። ጌታ ይወደኛል ስል እዚህ ድረስ ነው የምለው። ምን ያህል እንደሆነ መጠን እውነተኛ ፍቅር ፍርሃትን አውጥቶ ይጥላል የሚለው መጽሐፍ ቅዱስ። ምን ያህል እንደምትወደዱ ስታውቁ አትፈሩ። የሆነ ቀን ይጥለኛል ብላችሁ አትፈሩ። የሆነ ቀን እንትን ባጠፋ አራግፎኝ ይወጣል አትሉም። የፈለገ ነገር ቢሆን ቅድም እንደውም እያወራን ነበር። እግዚአብሔር እኔን የወደደኝ ልጁን እስከ መክፈል ነው። ማንም ሰው ልጁን አይከፍልም። ማንም ሰው ምን አያረገውም። እኔን ጨምሮ ልጅን መክፈል አይደለም። ልጅ ላይ የሆነ ነገር ሲሆን ሊሰማችሁ የሚችለው ስሜት ከባድ ነው። እግዚአብሔር ምን ያህል ይወድሃል ስትል ልጁን እስከ መክፈል ምን ማለት ነው? እሱ አልገባኝም፣ እንዲገባኝ ነው መጸለዩ። ልጅ መክፈል ለዛውም እኔ ሁለት ልጅ አለኝ። እግዚአብሔር አንድ ብቻ አይደለም ያለው፣ አንድያ ነው ያለው። ሁለተኛ ሊኖረው አይችልም። አይኖረውም እኮ ሊኖረው ሁሉ አይችልም። አንድያ እሱን ገንጥሎ ከፈለ። ኢየሱስ ምን ያህል ይወድሃል? ነፍሱን እስከ መስጠት። ከዚህ የሚበልጥ ፍቅር ለወዳጆቹ ማንም ከዚህ የሚበልጥ ሊሰጥ አይችልም። ነፍሱን እስከ መስጠት። ጳውሎስ ይሄ ፍቅር ገብቶኛል እና ዝቅታ ነው ከፍታ ነው፣ ያለው ነው የሚመጣው ነው፣ ህይወት ነው ሞት ነው፣ መላእክት ነው ልዩ ፍጥረት ነው፣ አይለየኝም። እንዴ ነፍሱን እስኪሰጥ ነው የወደደኝ። ከዚህ የሚበልጥ ፍቅር ለዘላለም አይኖርም። የመጨረሻውን መወደድ ተወደናል። እንደዚህ ማንም ሊወደኝ አይችልም። ማንም የሆነ ደረጃ ድረስ ነው የሚወዳችሁ። ባይዘው በጣም የሚወዳችሁ ከሆነ ዋጋ ይከፍልላችኋል። የእናንተ ችግር በጣም እየረዘመ ሲሄድስ ይደክመዋል። ምን ጥያቄ ያለው እንዴ? ለምንድን ነው የማይደክመው? ይደክመዋል።
የኛ ችግር ረጅም መንገድ አይደለም የሄደው ጥልቅ ነው የወረደ የኛ ኢየሱስ እዛ ድረስ ወረደ እኔን ለማውጣት ሲኦል ገባ ሄደ ወረደ ይቦታም ፒቱን ነካው ወርዶ ለዛ ነው ከመታወቅ የሚያልፈውን የክርስቶስን ፍቅር ከቅዱሳን ሁሉ ጋር የመረዳት አቅም እንድታገኙ ጸልያለሁ ይላል ጳውሎስ እንዲሁ ዝም ብሎ ይብራል ብዬ በጸልይ ተፈነዳለህ አለ እና ከቅዱሳን ሁሉ ጋር እንድትገነዘቡ ነው መጸልዩ አለ ላይክ እንደ ዳይመንድ ነው በተቀረጸበት ቦታ በሙሉ ያበራል ስለዚህ እኔ በዚህ በኩል አይቸው ፓብዬ ይገርማል በዚህ በኩል ጎልደን ያበራል ስለ አንተ በዛ በኩል ይገርማል በዚህ በኩል ብሉ ነው ትለኛለህ አንዱ ብቻው ሊሰበሰበው አይችልም ከሁሉ ጋር የመገንዘብ አቅም እንድታገኙ ይላል ሰፊ ነው ጥልቅ ነው ረጅም ነው ከፍታው ሩቅ ነው ተወደናል ከዚህ ፍቅር ማንም አይለየንም ማንም ወዳጆቼ በእውነት እዚህ ውስጥ ሁሉም አንድ ነገር ብቻ አልተዘረዘረም አንድ ነገር ብቻ አልተጻፈም ያ ነገር ሊለየን ይችላል ከዛው እጪ ግን ምን ያልጠቀሰው ነገር አለ ጳውሎስ አንድ ነገር ብቻ ነው ያልጠቀሰው ከዛው እጪ ሁሉንም ጠቀሰው ያለው አለ አሁን ያለው ይሄ ሁሉ ነው የሚመጣው ዲፋይን ያልተደረገ ዓለም አለ ገና ምንም ነገር አይለየኝም አለ ከአንድ ነገር ውጪ ከኃጢአት ውጪ ኃጢአት የሚል አልተጻፈም ኃጢአት አይለየኝም አላለም ከሲን በቀር ኢየሱስ ክርስቶስ ጌታ ነው እግዚአብሔር ከኃጢአት ጋር አይተባበርም እጅግ ንጹህና ጻድቅ አምላክ ነው ስለዚህ ከኃጢአት ጋር አብሮ መኖር አይችልም እሱ ራሱ አንተ ነጥተው የምትሄደው ኃጢአት የምትሰራ ከሆነ እሱ ትቶ ይሄደ ብቻ አይደለም ማንም አይለየኝም እግዚአብሔር ስፍራ አይቀይርም ኃጢአት እኮ ሰው ሲሰራ እግዚአብሔር አጠገብ ቆሞ አይደለም የሚሰራው እየሄደ ነው ማለት ነው ከኃጢአት በቀር ያልተጻፈ ከፍታ ያልተጻፈ ዝቅታ የለም በሙሉ ተጽፏል የትኛውም ከፍታ የትኛውም ዝቅታ አለ ከዚህ ፍቅር አይበልጥም ማለት የዚህ ፍቅር ጉልበት ከሚመጣው ሁሉ ይበልጣል አለ ካለው እየኖርንበት ካለ ኤክስፒሪየንስ ከምናረጋው ከቻሌንጃችንም ከክብራችንም አይደለም አለ ገና ከሚመጣ ምናልባት ያልተገለጠ የሚመጣ ነገር ካለ ከሚመጣው ሁሉ ያልተተረጎመ ዲፋይን ያልተደረገ ገና ዲስከቨር የሚደረግ መከራ ካለ አለ ጳውሎስ እስካሁን እኛ ኢንቨንት ያላረግነው ገና ኢንቨንት የሚደረግ መከራ ካለ አዲስ ብራንድ ያለው መከራ እንኳን ቢመጣ አለ የተገለጠው ፍቅር ከሚመጣው ሁሉ ይበልጣል እስካሁን ከመጣንበት አይደለም ገና ከሚመጣው በህይወታችሁ ላይ ምንም አይነት ቻሌንጅ ቢመጣ የክርስቶስ ፍቅር የሚመጣውን ሁሉ ያልፈዋል የመጣችሁትን አለ ገና የሚመጣውን ሁሉ ያልፈዋል ከዚህ ፍቅር ማንም ሊለየኝ እንደማይችል እግዚአብሔር እንደዚህ ይሄ ሰውዬ ተረድቻለሁ አይደል ያለው እንደዚህ ያስረዳልኛ እኔ ጸልቅ እንደዚህ ያስረዳኝ ነው ያልኩት እኔ አሁን ለማለት አይከብድም ለማለት እኮ ለመኖር አይደለም ሰውዬው እኮ እየኖረበት ነው ለማለት የሚመጣው ያለው ከፍታው ዘቅታው ለማለት ሁሉ እኮ ይከብዳል ጳውሎስ እኮ ወክ ነው የሚያደርገው እና በዚህ ሁሉ ውስጥ ከተገለጠው ከዚህ ፍቅር ሊለየኝ እንደማይችል ተረድቻለሁ ማለት በጭንቅላት ላይ ባለ መረጃ ብቻ አይደለም ከነፍስና መንፈስ ጋር በተቆራኘ ብርሃንም ጭምር ነው ገብቶኛል እና ምንም ነገር ቢመጣ የክርስቶስ ፍቅር ይውጣዋል በዚህ ፍቅር ላይ ሰው ካልተመሰረተ በቀር እንደዚህ አይነት ህይወትም ሊኖር አይችልም እግዚአብሔር የተወደድንበትን ፍቅር በመንፈስ ቅዱስ አማካኝነት ያብራራልን በእውነት ጸልዩት እሺ ይሄንን ጸሎት ቤታችሁ ሲገቡ አስረዳኝ ምን ያህል እንደምትወደኝ ይግባኝ ባይዘው እግዚአብሔር አይደብቅህም ይነግርሃል ጠይቀው ሳንጠይቀው አይደል የገባን ብዙ ነገር ከጠይቅ ምን ያህል ነው የምትወደኝ ይሄው ይላል ክሮስን ያስረዳሃል የተከፈለውን ዋጋ ያስረዳሃል ቤዛነትን ያስረዳሃል ድነትን ከምን እንዳወጣ የት እንዳስገባን ያስረዳናል ያኔ አኗኗራችን ይቀየራል ከፍታውን ቢመጣ ጸባያን ቀይርም ዝቅታውን ቢመጣ ቱት አንሆንም አንዳንድ አለ አይደል መከራ ቱት የሚያረጋው
ማግኘት ትዕቢተኛ የሚያደርገው ሰው አለ። የክርስቶስን ፍቅር አንደርስታንድ ያደረገ ሰው በመከራ ውስጥ ግብዝነት ያለበት ትሕትና አይኖረው። በጣም ደግሞ ሴሌብሬት ደግሞ ሲሆን ወደ ላይ በጣም ሲወጣ ደግሞ ፕራይድ አይኖረውም። ኖርማል ወዶኛል ይላል። ሊያስረዳህ የሚሞክረው መስቀል ነው። በጣም በመክበር ውስጥም በጣም በመውረድ ውስጥም ሊያስረዳህ የሚጣጣረው እንደ ጳውሎስ በወደደኝ በርሱ በክርስቶስ ካለ ከእግዚአብሔር ፍቅር ተወዳቸዋል። ዛሬ መልእክታችሁ እቺ ናት። እግዚአብሔር እስከ መጨረሻ ወዷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ነው የሚለው። እስከ መጨረሻ እስኬት ገና ነው መጨረሻው። መሀል ላይ ነን አሁን። እስከ መጨረሻ ወደዳቸው ነው የሚለው። ገና ያልኖራችሁበትን ሁሉ ወዷቸዋል። የሚቀጥለው ዘመናችሁን ሁሉ ወዷቸዋል። የ40 50 የ70 80 አይደለም። 1000 ዓመት ከኖርክ የ1000 ዓመት ይወዳል። እስከ መጨረሻ ነው የሚወዳችሁ። እስከ መስቀል ነው የሚወዳችሁ። ምን ያህል ነው የምትወደን? አቃተን እኮ ብለው እጥፍጥፍ ሲሉ እየሞተ እስከዚህ ድረስ አንተ ኃጢአታችን ጥለውት እየሮጡ ይቀበላል ኃጢአታቸው። ያልኖራችሁበትን ይወዳቸዋል። ገና የሚቀጥል ዘመናችሁ ሁሉ በክርስቶስ ፍቅር ተቀድሟል። የክርስቶስ ፍቅር ቀድሞታል፣ አልፎት ሄዷል። የክርስቶስ ፍቅር ዘላለማችሁን ሁሉ ማርች አርጎታል፣ ክሮስ አርጎታል። ዘላለማችሁን የክርስቶስ ፍቅር ለሳባው እንዳትጠራጠሩ፣ ለዘላለም ገና ክሮስ አርጎታል።